ተነዘሁ ቃሉ እነዚያን ጣዖቶች ሁሉ እያፈራረሱ አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ ልታመልኩ ይገባል እንጂ እነዚህን ባዕድ አምልኮ ልትሰግዱላቸው ለጣዖቶች ልትሰግዱ አይገባም ብለው ነብዩ ሰለላሁ ዐለይሂ ወሰለም አጠፏቸው። ገብቷቸዋል። እነዚያንም በነብያት ስም ጻድቅና ቅዱስ እያሉ መላእክትን ገብርኤል ሚካኤልን የሚስሉ ሰዎችን ሁሉ ተቃወሟቸው። እያንዳንዱን ባዕድ አምልኮ በአምላክና በእኛ መካከል በፍጥረት መካከል ጣልቃ ያስገቡ አካሎችን ሁሉ እንዳለ ተቃውመዋቸዋል። ሁላቸውንም አውግዘዋቸዋል። አንዱን አምላክ በብቸኝነት የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ብለው አስተማሩ። ያንን የነብያትን መንገድ ዳግም መለሱ በትውልድ ላይ። ይህን ይመስላል። እሺ ጥያቄ ያለሽ ከላይ ጀዛከላ እና የሆነ ሀሳብ ማለት ነው። ይሄ የውርስ ኃጢአት ምናምን ከሚለው ጋር ምንድነው መሰለ ይሄን ሀሳብ አዳም የመጀመሪያው ሰው ነው ለፍጥረት የመጀመሪያ ሰው ስለ ስህተት አያውቅም፣ ስለ ይቅርታ ማለት አያውቅም፣ ስለምንም ነገር የማያውቅን አንድ የመጀመሪያ ፍጥረት አንድ ጥፋት አጠፋህ ተብሎ እንደዛ እስከ ዘመን እስከ ቢሊየን እስከ ትሪሊየን ህዝብን እንትን እምላለው ሚል አምላክ እንዴት ሊኖር ይችላል? ማለት እሱ በሱ ወይስቲ ማለት ምንድነው ሐሳቡ ራሱ ማስረዳት ይከብዳል። አዳም የመጀመሪያ ሰው ነው፣ ከሱ በፊት ሰው የለም። he is the first person ምን ጥፋት ምን እንደሆነ አያውቅም፣ መመለስ እንዴት እንደሆነ አያውቅም። ኮንሲኩዌንስ ይሄ ኃጢአት ሰርቶ እንደዚህ ላይክ በሱ ወይስቲ አንድ ሐሳቡ ራሱ በጣም ከብዶኝ ነው ለኔ ራሱ ገብተና እኔ የአላህን እዝነት በጣም ማስተውልበት ክስተት ቢኖር በአዳም ላይ ያደረገው ክስተት ነው። ወላሂ ላዝም አላህ ሁሌ ያዛኝ ነው ለባሪያዎቹ። ከእዝነቱም የተነሳ ነው የጠፉ ባሪያዎችን ሁሉ ወደ እርሱ ሊመልሳቸው በየዘመናት ነብያትን የላከው መጽሐፍን ያወረደው። ነገር ግን በአዳም ላይ ያደረገው ነገር በጣም ካስተነተናችሁት በጣም የሚደንቅ ነገር ነው። ተመልከቱ። አዳም ተፈጠረ። ሲፈጠር ጊዜ ብቻውን ነበር። የእርሱ አይነት አካል ማንም የለም። በቃ መላእክቶች ቀድሞ ተፈጥረዋል፣ ጅኖች ቀድሞ ተፈጥረዋል። ከጅን ጭፍራ የሆነው አንዱ ከመካከላቸው ደግና መልካም የነበረው አንደኛው ኢብሊስ ነበር። እርሱም በሰማይ ተፈቅዶለት አላህን ይገዛ ነበር ከመካከላቸው ሆኖ። አዳም ግን ማንም ይመስለው የለም ነበር፣ ብቻውን ነበር። የእርሱ አምሳያ የምትሆንን ሐዋን ፈጠረለት አላህ ሱብሓነሁ ወተዓላ። ነገር ግን እርሷን ከመፍጠሩ በፊት አዳም ብቻውን ሆኖ ባየው ጊዜ ከመላእክቶች ጋር ሊያስተዋውቀው ፈለገ አላህ ሱብሓነሁ ወተዓላ። ልክ እስትንፋስን በዘራበት ጊዜ አስነጠሰው። አደም ዓለይሂ ሰላም አመስግነኝ አለው። ዘሮችህም ባስነጠሱ ቁጥር እኔን ያመሰግናሉ ብሎ ተናገረ። እስካሁንም ድረስ እኛ ሲያስነጥሰን አልሐምዱሊላህ እንላለን። ምስጋና ለአንተ ለአምላካችን ለአላህ ይገባ። ፈሐሚደ አላህ ዐዘ ወጀል። አደምም አላህን አመሰገነ። ከዚያም አደምን እንዲህ አለው፣ ያ አደም አለው ኢዝሃብ ኢላ ሃኡላኢ አልመላኢካ ፈሰሊም ዐለይሂም አለው። አንተ አደም ሆይ ሂድና ወደ እነዚያ ወደ መላእክቶች ተዋወቃቸው፣ ሰላምታን አቅርብላቸው አለው። አስተማሩ። አሰላሙ ዐለይኩም በላቸው አለው። ወሰየሩዱነ ለከ አለው። ወሃዚሂ ተሕየቱከ ወተሕየቱ ዙርየቱከ ኢላ አን ተቁመ ሰዓ አለው። እነርሱም የሚመልሱልህን የሰላምታ ስርዓት ትሰማለህ አለው። ይህም የሰላምታ ስርዓት አንተና እነርሱ የምትለዋወጡት ለአንተና ለዘሮችህ እስከ ዘመኑ ፍጻሜ ድረስ የሰጠኋቸው የሰላምታ ስርዓት ነው አለው። እስካሁንም ድረስ በነቢያትም ሁሉ ዘመን አሰላሙ አለይኩም የነቢያቶች ሁሉ ሰላምታ ነው። ክርስቶስ አይታችሁት ከሆነ መጽሐፍ ቅዱስ ላይ ራሱ እስካሁን ድረስ ባለው መጽሐፉ ላይ ወደ ሐዋርያቶች በመጣ ጊዜ ሰላሙ አለይኩም ነው ያላቸው፣ ወይም ሰላሙን ለኩም ሰላም ለእናንተ ይሁን ማለት ነው። ወደ አማርኛ ሲቀየር መጣና ጳውሎስ ይህን ሰላምታ ቀየረው። ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ እንዲሁም ደግሞ ከኢየሱስ ክርስቶስ ከተመረጥኩት ከሐዋርያው ጸጋና ሰላም ይብዛላችሁ። ማን ክርስቶስ እንዲህ ብሎ አላስተማረም? የሰላምታ ስርዓትን ሰላሙ አለይኩም ነበር የሚላቸው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም መዲና ላይ ማን ነው ጣኢፍ ላይ አዛ በተደረጉ ጊዜ በጣም በደሙ በቆሰሉ ጊዜ አንድ የነይነዋ ሰው የነወዌ ማለት ነው የነወዌ ወይንም ነይነዋ ይባላል በአረበኛ ኢራቅ ላይ ያለች ሀገር ነች።
ወደዛች የተላከው ነብይ ማን ይባላል? ዩኑስ ወይንም ዮናስ ይባላል። ከዛች ሀገር የነበረ የዩኑስን መንገድ የሚያውቅ አንድ ሰው ነበር። ገብታችኋል? ያ ሰው ከዚያ በኋላ ግን የዒሳን የክርስቶስን መንገድ አግኝቶ ከሚከተሉ መልካም ሰዎች መካከል ነበር። አገልጋይ ሆኖ ተቀጥሮ እየሰራ ነበር ከአንድ አትክልት ውስጥ። ያ አትክልት የሁለት ወጣቶች ንብረት ነው። እነርሱ ቀጥሮት ያሰሩት ነበር። ባሪያቸው ነው፣ አገልጋያቸው ነው። ነቢዩ ሰለላሁ ዐለይሂ ወሰለም የጣኢፍ ሰዎች ደብድበዋቸው፣ አቁስለዋቸው፣ አድምተዋቸው ደማቸውን እንዲህ እየጠረጉ ቁጭ ብለው ከሆነች ዛፍ ስር ሳሉ እነዚያ ሁለት የአትክልት ባለቤቶች አይተዋቸው እስኪ ለዚያ ጋር ለተቀመጠው ሰው ምን አድርጉ፣ ይህን አትክልት ወስዳችሁ ስጡት ለእርሱ ብለው ተናግረው ነበር ወይን ነገር ምናምን። ከዚያ ያ ባሪያ ሊሰጣቸው መጥቶ ነበር። ሊሰጣቸው በመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን ሰላም አለይኩም ሲሉ ሰማቸው። ይህን ሰላምታ ከየት ነው የሰማኸው ብሎ ምናምን ይጠይቃቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሰልማን አልፋሪሲ አይደለም፣ ያ ሌላ ታሪክ ነው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በገረሙን ሲጠይቁት ጊዜ ይህ ከነቢዩ ዮናስ ሀገር እንደሆነ ነገራቸው። ከዩኑስ ዐለይሂ ሰላም ሀገር እንደሆነ ነገራቸው። በዚህ ጊዜ ሀዛ አኺ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም እርሱ እኮ ወንድሜ ነው ብለው ተናገሩ። እንዴት ይህን ቃል ልትናገር ቻልክ ብሎ ነቢ ሰለላሁ ዐለይሂ ወሰለም ተደንቆ ሲጠይቃቸው እንዴት ይህን ልትል ቻልክ ሲሉት ነቢ ሰለላሁ ዐለይሂ ወሰለም ይህን የምንሰማው እኛ ከዮናስ ነበር ብሎ ተናገረ። ዛከ አኺ አሉ ነቢ ሰለላሁ ዐለይሂ ወሰለም እርሱ የእኔ ወንድሜ ነው ብሎ ተናገሩ። ነቢያቶች ወንድማማች ናቸውና እና ምን ልላችሁ ፈልጌ ነው ወደ መጀመሪያው ስንመለስ ጊዜ ያንን የሰላምታ ስርዓት እስከዚያ ዘመን ድረስ ነቢያቶች ይተዋወቁት ነበር ልላችሁ ፈልጌ ነው። ከዩኑስም ያ አካል ከዩኑስ ይህን ቃል ይሰማ እንደነበር ተናገረ። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማ። ይህን የሰላምታ ስርዓት እርሱ ወንድሜ ነበርና ነው ብሎ ነቢ ሰለላሁ ዐለይሂ ወሰለም ዩኑስን ተናገሩ። ስለዚህ ነቢያቶች እየተወራረሱት የመጣ ሰላምታ ነው። አላህ ለአደም ምን ብሎታል? ይህን የሰላምታ ስርዓት ለአንተና ለዘሮችህ እሰጣቸዋለሁ ብሎታል። ከዚያ በኋላ አደም ምን አደረገ? ሂድና ሰላም ታቀርብላቸው እንደተባለው ፈተሀበ አደም አሉ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ፣ አደምም ሄደ ወደ መላእክቶች ጋር ሰላሙ አለይኩም አላቸው። ሰላም ለእናንተ ይሁን ማለት ነው። የአላህ ሰላም በእናንተ ላይ ይስፈን። እነርሱም ወዐለይኩም ሰላም ወዛዱሁ ወረሕመቱላህ ወዐለይኩም ሰላም ወረሕመቱላህ ብለው መለሱለት። የአላህ ሰላም እዝነት በአንተም ላይ ይስፈን አሉት። ያ ነው እና ከዛ ይጀምራል የአደም ዓለይሂ ሰላም። አላህ ሱብሓነሁ ወተዓላ ከመጀመሪያው ጀምሮ ከእርሱ ጋር አብሮ ነበር፣ ያሳውቀው ነበር የማያውቀውን ነገር። ይህን ያሳውቀው የነገራቶችን ሁሉ ስም አሳውቀው። ገብታችኋል? የነገራቶችን ሁሉ ስም አሳውቀው። አደም ዛሬ ቢመጣ ምድር ላይ የሚጠሩ የነገራቶችን መጠሪያዎች ሁሉ ያውቃቸዋል። ምክንያቱም አላህ ቀድሞ አሳውቆታል። ሰማይ ሰማይ እንድትባል፣ ምድር ምድር፣ ከብት፣ ፍየል፣ በግ፣ እንስሳቶች እንዳለ ስሞቻቸውን ሁሉ የነገርንም ሁሉ ስም አሳውቀው ይላል። እንደአጠቃላይ አሁን ወደ እሷ ወደ ጠይቃቸው ልንመጣ ነው። አዳም ኃጢአትን ሰራ፣ አትብላችን ዛፍ ተብሎ አላህ አስጠነቀቀው። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ ነው። አደም ሆይ ይህ ሰይጣን ለአንተና ለሚስትህ ጠላታቸው ነው። አደራ የኔን ትእዛዝ እንድትጥሱ አድርጎ እንዳያስወጣችሁ ከዚህ አንተ ከወጣ ትቸገራለህና ትለፋለህ፣ ትደክማለህ ነው። በዚሁ አጋጣሚ መልፋት መድከም ሰርቶ ማስተዳደር የባል ኃላፊነት እንደሆነ ከመጀመሪያው ሰው ጀምሮ አላህ ሱብሓነሁ ወተዓላ ሰውቆታል። እዚህ አትለፋም አትደክምም። ወአነከ ላ ተዝመኡ ፊሃ ወላ ተድሐ አንተ በእርሷ ውስጥ በፍጹም አትጠማማ ነው። ኢነ ለከ አላ ተጁዐ ፊሃ ወላ ተዕራ ይላል። አንተ በእርሷ ውስጥ አትራብም፣ አትጠማም፣ አትራቆትም፣ አብሽር አለው። ግን ከዚህ ኃጢአትን ሰርተህ ከወረድክ ወደ ምድር አንተ ትለፋለህ፣ ትደክማለህ አለው። እርሷስ ሴቷ አትደክምም፣ ሴት አትደክምም፣ አትለፋም። እርሷ ፏ ተደርጋ በቃ ትያዛለች እንጂ እርሱ ማስተዳደር ያለበት እርሱ ነው። አያችሁ አይደል? ወንድ ልጅ ነው። ዛሬ ላይ ግን ስርዓቱ ተቀይሯል። ሴት ነች ለፍታ የምታስተዳድረው። ባል ቁጭ ብሎ የኔ ሚስት እኮ ነሽ የኔ ኒካ አለብሽ እያለ ብር ይቀበላታል። ይሄ ሁሉ ያንን ህግ የጣሰ ነው፣ የአምላክ ህግ አይደለም። እሺ ወደ መጀመሪያው እንመለስ። ከዚያ በኋላ ያችን ኃጢአት ሰራ። ያችን ኃጢአት በሰራ ጊዜ አላህ ስብሓነሁ ወተዓላ አደምን ቁልና ህቢጡ ሚንሃ ጀሚዓ ነው። ኃጢአቱን በሰራ ጊዜ በቃ እንደኑ ከሰማይ ከዚህ ውረዱ አላቸው። ግን ውረዱ አላቸውና ዝም ብሎ በከንቱ አይደለም ያወረዳቸው።
ፈኢማ የእትየነኩም ሚኒ ሁደን አላቸው። ከእኔ የሆነ አንድ ቅኑ መንገድ እልክላችኋለሁ። ያ የሚመጣላችሁን ቅኑ መንገድ በሚመጣላችሁ ጊዜ ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወለሁም የሕዘኑን አለ። ያን ቅኑ መንገዴን ከአንተም ከዘሮችህም የተከተለ በእነርሱ ላይ ፍርሃትና ሐዘን የለባችሁም። ነገር ግን ዳግም ገነትን ታገኛላችሁ ትገባላችሁ ነው። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሐቡን ናር። ነገር ግን ያን የማወርደውን አንድ ቅኑ መንገዴን የካደና ያስተባበለ እነርሱ የእሳት ሰዎች ናቸው። ሁም ፊሃ ኻሊዱን እነርሱ በእርሷ ውስጥ ዘውታሪዎች ናቸው አሉ። አደምን ዓለይሂ ሰላም ወረደ። አደም ዓለይሂ ሰላም እዝነቱ የተስተዋለበት ልላቸው የፈለግኩት በእርሱና በአላህ ሱብሓነሁ ወተዓላ መካከል ምንድን ነው? ያን ኃጢአት ካደረገ በኋላ ከአላህ ጋር ተጣላ አይደለ? በልቡ ተጸጸተ። ባላደረግኩኝ አለ። ግን እንዴት ንስሐ ማድረግ እንዳለበት አላወቅም። እንዴት ከአምላኩ ጋር መታረቅ እንዳለበት አላወቅም። ልክ መንገድህ ጠፍቶብህ ተወዛግበህ አዝነህ ተክዘህ እንደምትቀመጥ ሰው አላህ አይደለ? ልክ እንደዛ ሆነ አደም። አላህም ቀረበው ወደ እርሱ። እንዴት ወደ እርሱ መታረቅ እንዳለበትም ማስተማረው። የንስሐ ቃልን ሰጠው። ፈተለቃ አደሙ ሚን ረቢሂ ከሊማቲን አለ። ተመልከተ፣ እዝነቱ እዚህ ጋር ነው የተስተዋለው። አላህ ሱብሓነሁ አደም ምን ማለት እንዳለበት እንኳን አያውቅም ነበር። መንገድ ሁሉ ጠፋበት፣ ሁሉ ነገር ተበለሻሸበት። ከአምላኩ ጋር ያለው ኃይለኛ ጥል ተፈጠረ በመካከላቸው። አታድርግ የተባለውን ነገር ስላደረገ፣ አታጥፋ የተባለውን ስላጠፋ፣ አትብላ የተባለውን ስለበላ። ከዚያ በኋላ አላህ ምን አለ? እኔም የንስሐ ቃልን ለአደም ሰጠሁት አለ። ወደ እኔም ንስሐ አደረገ፣ እኔም ንስሐውን ተቀበልኩት። እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና አለ። ዝም ብሎ መታረቅ ብቻ ይመስላችኋል አደም ያደረገለት አላህ? አይደለም። ነገር ግን መጀመሪያ ኃጢአትን ሳይሰራ በፊት ከነበረው ደረጃ ይልቅ ንስሐ ካደረገ በኋላ ያደረገው ደረጃ ያገኘው ደረጃ በጣም ላቅ ያለ ነው ከመጀመሪያው። ታዲያ ለሁላችንም ነው አላህ ይህንን ጸጋ የሚሰጠው። ሰው ንስሐ ሲያደርግ ጊዜ መጀመሪያ ከነበረበት ማንነቱ በላይ ከፍ ያደርገዋል። ይህ ከአምላክ ዘንድ ነው ይህንን ነገር የምታገኙት። ከሰዎች ጋር ተቃራኒ ነው። ሰው ጋር ኃጢአት ስታደርግ ይሄ እኮ ኃጢአተኛ ነው ይልሃል። ንስሐ አድርገህ ወደ አምላክ ተመልሰህ ተስተካክለህ ሲያይህ ይሄ እኮ በፊት ኃጢአተኛ ነበር ይልሃል። አይፋታም የሰዎች አላህ ጋር ግን ተቃራኒ ነው። ኃጢአት ስታደርግ እንዴት ንስሐ ማድረግ እንዳለብህ ወደ አንተ ቀርቦ ያስተምራል። ንስሐ ካደረግክ በኋላ ባለፈው ማንነት አይወቅስህም። ይልቁንስ ከመጀመሪያው ከነበረ ደረጃ ይልቅ ከፍ ያደርግሃል፣ ወደ ላይ ከፍ ያደርግሃል፣ ያነሳሃል። هذا هو الله። ይሄን አላህ ሱብሓነሁ ወተዓላ ማለት አላህ ሱብሓነሁ ወተዓላ የንስሐ ቃልን ሰጠው። ኢስላም ማነው ይሄ ነብይነትን ማዕረግ ጭራሽ ሰጠው ለአደም። አይ ተሳስተሃልና ለኔ ነብይነት ማዕረግ አንተ አትገባም ማለት ነው። የመጀመሪያው ነብይ አድርጎ ራሱ ሰጠ የነብይነትን ማዕረግ። አያችሁ፣ መጀመሪያ ከነበረው ደረጃ ይልቅ አሁን ደግሞ ከፍ አለ ይበልጥ። ከታችማ ثم اجتباه ربه ተመልከቱ።